ሰላም ሰላም ውድ የሀገሬ ልጆች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ቪዲዮዬን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አርጉ፣ ሼር፣ ሰብስክራይብ አርጉ። ላይክ አርጉ፣ ምን አለበት? ላይክ፣ ሼር፣ ሰብስክራይብ አርጉ፣ አበረታቱኝ። በርቺ በሉኝ፣ ኮሜንትም ስጡኝ። ሌላኛው ደግሞ ውድ እህቶቻችን ሀረብ ሀገር ያለኑ የወጣንበት ዓላማ ማወቅ አለብን። ለምንድን ነው ከሀገራችን የወጣኑ? ለምንድን ነው ሀገራችን ለቀን የወጣኑ? ለምንድን ነው ሀገራችን ለቀን ስንወጣ ቤተሰቦቻችን ለቀን ስንወጣ ምንድን ነው ብለን ማሰብ አለብን። ምንድን ነው ብለን ማሰብ አለብን። ዝም ብለን ወጣ ነው የወጣንበት ዓላማ የመጣንበት ዓላማ መቶ የለብንም። እየረሳን መጣን። ለምን ዛሬ እኛ እሰራለሁ ይታዘዛለሁ እሰራለሁ ብዬ ነው ሀገሬን ለቅቄ የሚመጣ። እዚህ ደረሼ ትንሽ አንድ ሁለት ወር ወይ 3 ወር ከሆነ በኋላ እረሳለሁ። መታዘዝ ግድ ይላል። እታዘዛለሁ ጎንበስ ብዬ አንገቴን ደፍቼ እሰራለሁ ብዬ ነው ራሴን አሳምኜ ከሀገር የሚወጣ። ሁሉንም ነገር የታዘዝኩትን ነገር አሳካለሁ ብዬ ነው የሚመጣ ከሀገሬ ሲወጣው ማለት ነው። እዚህ ጋር የኢትዮጵያ አስቸግረኛለች እስኪባል ቪዲዮ እስኪሰራ ድረስ ለምን እንደርሳለን? እህቶቻችን ለምን ቪዲዮ ሁላ እስኪሰራ ድረስ ለምንድን ነው ራሳችን አንጠብቅም? አንድ ኢትዮጵዬ አስቸግረኛለች ብላ ቪዲዮ ሁላ ሰርታለች ማዳም ማለት ነው። አስቸግረኛለች ማለት ጽዳቱን አትጠብቅም። ጽዳትን ያልጠበቀችው የራሷን ጽዳት ያልጠበቀችው የምትሰራው ሁላ ጽዳት አትጠብቅም ብላ ነው ስሟን እየጠፋችው። ያን የራሷ ስራ ሊሆን ይችላል ነው የራሷ ስራ ሊሆን ይችላል ብዬ ነው የሚገምተው። ለምን እነሱ ከየት በኩል ሰው የሚገምቱ ከየት እንዴት ሆኖ ሰው እንዴት እንደሚያው አይታወቅም። አንደኛ ራስ ጽዳት ለራስ ነው። ጽዳት ማለት ለራስ ነው። እጇን አትታጠብም፣ ከሽንት ቤት መልስ አትታጠብም ብላለች። እሱ ነገር ተደጋግሟል። የእውነት ተደጋግሟል። እኔ ራሴ ማቆ ነገር አለኝ። ራሴ እኔ በዚህ ምክንያት ከስራ እንደተባረረችው አውቃለሁ። ለምን ብታጠብ ጽዳት ለራሴ ነው። ለራሴ አይደል ጽዳት እንዴ? ቤትሽስ ቢሆን ሀገርሽስ ቢሆን ሽንት ቤት ሄደሽ ስትመለሺ ጽዳት አትጠብቅም? የራስሽን ጽዳት እጅሽን አትታጠብም? ከሽንት ቤት መልስ ዝም ብለሽ ጥልቅ ብለሽ ነው ስራ ምሰሪ አይደለም። እኔ ኢትዮጵያ ውስጥ እንደዚህ አይነት ሰው ይኖራል ብዬ አልገምትም። እና ቪዲዮ እስክሰራ ድረስ ወገኖች፣ ኧረ በጣም ይገርማል። በጣም ነው ራሳችን የምናሳፍረው። እውነት እንዴ ራሳችን ሀገር ኢትዮጵያ ያስቸግረኛለች እስኪባል ድረስ ቪዲዮ እስኪሰራ ድረስ ነው እየደረሰ ማለት ነው። እና አይደረግም እንደዚህ። እታጠባለሁ ከሽንት ቤት መልስ ጽዳት ለራሴ ነው፣ እታጠባለሁ። እና አንድም ሌላኛውም ደግሞ ማለት ነው እዚህ ጎረቤታችን ናት። አንድ ልጅቷን የምናውቃት ናት። ታጠቢ ስትባል ሽንት ቤት ገብታ በሯ ዘግታ ሻወር ግቢ ብላ መዳሟ ሻወር ግቢ ብላ ሻወር አስገብታ ተለጥፌ አዳምጫለሁ ብላለች። አይደለም ልትታጠብ ውሃኑ ራሱ አልከፈተችም። ሽንት ቤት ላይ ተደግፌ አንዴም ሁለቴም ስለአየዋት ነው ተደግፌ ሽንት ቤቱን ተደግፌ አየሁት። ለምን ብላ ነገረችን መጣ። አንቺ ለምንድን ነው ማትታጠቢ? ለምን ስማችን ታበላሻለች? ለምን ስማችንን ኢትዮጵያዬ አትታጠቡም ብሎ ስማችን እስኪጠፋ ድረስ ለምን ታደርሳለች ቢለን ጠየቅነው። ሁለት ሆነን
ብለን ስንል የመለሰችው መልስ ሌላ ነው። መኪና ነበራት፣ ክረምትም ነበረ። ከታመምኩ ከታጠብኩ ያመኛል የሚባል አማርኛ አለ። የምትታጠበው ደግሞ በቀዝቃዛ ውሃ አይደለም፣ በሞቀ ውሃ ነው። በሞቀ ውሃ ስለምትታጠብ ይሄ ኢማም አይደለም። አንዳንድ ሰው አለመታጠብ፣ ጽዳቱን አለመጠበቅ በቃ ራሱን ያስጨንቃል። ያመኛል የሚባል በጭንቅላቷ ላይ ወስዳ ያመኛል ምናምን ብላለች። እሷ ልጅ እውነቴን ነው የምላችሁ፣ ይሄ የትም ሀገር ብትሄድ መታጠብ ግድ ነው። ሀገሬም ቢሆን እታጠባለሁ፣ ሳልታጠብ አልኖርም። አሁን በቃ ከስራ ሁላ ነው የተዋረረችው የወጣችው። አንደኛ ጽዳቷን አጠብቅ፣ ሁለተኛ ደግሞ ያው ሌላ መልስም ስላለ መልስም ትመልሳለች። ከስራ ሁላ ተባራ ወደ ቢሮ ነው የመለሰቻት። ቢሮ ቀጥታ ወደ ሀገሯ ነው የሰደዳት። ለምን እንደዚህ እንሆናለን? የመጣንበት ዓላማችን ማሳካት ነበረ። በስንት መከራ ከሀገራችን መትን እዚህ ደግሞ አንታጠብም አንታዘዝም፣ ሌላ ነገር ነው። ይሄ ራሳችን ላይ ችግር ማምጣት እኮ ነው ወገኖች። ለምን እና እኔ ይሄንን አደራ ምላችሁ የመጣንበት ለማታዘዝ ነው። ይታዘዛለሁ። ጎንበስ ብዬ ቀን ለማሳለፍ ሰርቼ ለሀገሬ ወደ ሀገሬ ለመመለስ ሁሉንም እታዘዛለሁ። እሺ ብዬ ለትንሽ እታዘዛለሁ፣ ለትልቅ እታዘዛለሁ። ጽዳትንም እጠብቃለሁ። እና እኔ ይሄንን የእውነት በጭንቅላታችሁ እንድትወስዱ። ሁሉም አይደለም፣ ሁሉም ኢትዮጵያ አይደለም። ስንቶቹ ጽዳታቸውን በደንብ የሚጠብቁ ስንቶቹ አሉ። እና ይሄንን አደራ ነው የምላችሁ። በተረፈ ሰላም ዋሉልኝ። የዛሬ ቪዲዮ ይሄ ነው። ሰላም ዋሉልኝ። መልካም ቀን። በተረፈ ደግሞ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁም አይደለም። ምን ነው አስፈራል እንዴ? አያስፈራም። ችግር የለም። ምንም አያስፈራም። ላይክ፣ ሰብስክራይብ፣ ሼር አድርጉ። አበረታቱኝ። ምን አለበት? እና ሰላም ዋሉልኝ። እወዳቸዋለሁ።